እንደምን አላችሁ በያላችሁበት ሰላምታችን እየደረሳችሁ እንላለን። እንግዲህ በጧቱ በጣም ወሳኝ መረጃዎችን ይዘን መተናል። አዶኒም እዚህ አለ በግርማ ሞገስ። ተከስተናል። እንግዲህ ስለ ተሽከርካሪዎች ላይ በብዛት እናወራለን። ዛሬ መጪው ክረምት ነው። በትክክል እሱ ላይ መደረግ ስላለባቸው ጥንቃቄዎች፣ እንዴት ነው ይህን ክረምት ማለፍ ያለብን የሚሉት ነገሮች በስፋት እናያለን። እንግዲህ አብሮን ይቆዩ። በጣም ወሳኝ የሚባሉ መረጃዎችን ነው የምናካፍላችሁ። በተለይም ቢቢሲና ቴሌግራፍ ከመኪና ጋር ተይዞ አዳዲስ ነገሮችን አውጥተዋል። የዛሬ ሳምንትም አንዳንድ ሀሳቦችን ስናነሳ ነበር። በተለይ የቻይና መኪኖች ላይ ሰዎች ግዢ ላይ እንዲጠነቀቁ የሞያዊ የሆነ አስተያየት ስንሰጣቸው ነበረ። ከዛ ጋር ተያይዞ ትንሽ ጠንከር ያለ ይመስላል። በዚህ ሳምንት ደግሞ ነገሮች ዙራቸው እየላለ ይመጣል ብለን ስንገምት ነገሮች ጭራሽ እየተካረሩ ወደ ሌላ ነገር ውስጥ እየተገባ ነው የሚገኘው። ቴሌግራፍ ጽሁፉን ሲያወጣ ምን ብሎ ነው ያወጣው? የቻይና ኤሌክትሪክ መኪና አብዮት ራሱን እየበላ ነው ብሎ ነው። በጣም በአደገኛ ርዕስ ነው የተከሰተው። ያው እንግዲህ ትንሽ አሁን ኤሌክትሪክ የቻይና መኪና ሲባል ቢዋይዲ ብቻ የሚመስለው ሰው አለ። ግን የቻይና መኪና ማርኬት ማለት እነ ቶዮታም ይጨምራል፣ የአሜሪካ ብራንዶች ራሱ ይጨምራሉ። እነ ጂኤሲ አሉ፣ በተለይ በኮላቦሬት የሚመረቱም አሉ። ከኒሳን ዶንግፊንግ ኤን7 የሚባል መኪና በቅርቡ ወጥቶ ነበርና በጣም ብዙ ካምፓኒዎች ናቸው ያሉት። ወደ 100 እንደሚጠጉም የዛሬ ሳምንት አሳውቀን ነበር፣ ተናግረናል። ከነዚህ ጋር ተያይዞ በጣም አዳዲስ ነገሮች ይወጡ ነው። እነዚህ ላይ ይህንን መረጃውን ስናቀርብላቸው የተሽከርካሪዎች ብቻ አይደለም፣ የዛ ሀገር ብቻ ብራንዶች አይደሉም። እነ ዛዮሚ እነ ቢዋይዲ ብቻ ሳይሆኑ ትልልቅ ብራንዶችም እዚህ ውስጥ እንዳሉ መታሰብ አለ። በደንብ ክሊርሊ ዛሬ በተለይም እንግዲህ ነገሮች አሁንም እየተባባሱ ወይም እየረገቡ ካልሄዱ በስተቀር እየተከታተልን በየሳምንቱ አዳዲስ ነገር መንገራችን የማይቀር ነው። ምክንያቱም ግዢ ላይ ከፍተኛ የሚባል ተጽዕኖ መፍጠራቸው ስለማይቀር ነው። ጊዜ ካገኘን ከሃይብሪድ መኪኖች ጋር ተያይዞም አንዳንድ ነገሮች እንላቸዋለን። መጪው ክረምት ነው። ከሱ ጋርም ተያይዞ አዶኒ የሚለን ነገር አለ። ስቴፕ ባይ ስቴፕ መጠንቀቅ ያለባችሁንም ነገር አዶኒ ይዞላችሁ መጥቷል። እኔም ደግሞ እዚህ ከቢቢሲና ቴሌግራፍ ጋር ተያይዞ የዛሬ ሳምንትም ካነሳሁት ሀሳብ ጋር አያይዤ ፒውር በጣም ምርጥ ሀሳቦችን እናነሳለን። ምክንያቱም ወደፊት የሚተነበዩ ነገሮች ስላሉ ሰዎች ያንን ካወቁ ከወዲሁ የሚገዟቸውን ብራንዶች ለጥንቃቄ ያክል በደንብ አድርጎ ይጠቅማቸዋል ብዬ አስባለሁ። ቪዲዮዎቻችን እንግዲህ እየተቆረጡ በየቲክቶክ ቫይራል እየወጡ ነው አይደል? እዛ ላይ በደንብ እያየናቸው ነው። እዚህ የምናነሳቸው ሀሳቦች በቲክቶክም በሌሎች ሶሻል ሚዲያዎችም ለብዙሃን ተደራሽ ሲሆኑ እያየን ነው። እንግዲህ በተወሰነ መልኩ በአንዳንድ ሰዎች ቦታ ያልተሰጣቸው ይመስላል። ማለትም ኢሹዎቹ በጣም ከባድ ሆኖ ሳለ እንግዲህ እጥረትም ያለ ይመስለኛል። እዚህ ገለልተኛ የሆነ የአውቶሞቲቭ ጆርናሊዝም የሚሰሩ ሰዎች በጣም ጥቂት በመሆናቸው ምክንያት ይመስለኛል ነገሮች እየተድበሰበሱ ይመስላሉ። ዞሮ ግን ከኛ በኩል እውነተኛና ታማኝ የሆነ መረጃ ያገኛሉ አድማጮቻችን። በትክክል ስለዚህ ስለ መኪና ነው። ስለ መኪና አዳዲስ ነገሮች በተለይም ከኤሌክትሪክ መኪና ጋር ተያይዞ በየሳምንቱ አዳዲስ ነገሮችን እየሰጠናቸው ነው የምንገኘው ለአድማጮቻችን። ዛሬም እንደዛው አዲስ የሆኑ መረጃዎች አሉ። በተለይ አፕዴት የምናደርጋቸው ነገር በተለይ ወሳኝ ነገር ነው። መኪና ለገዙም ላልገዙም ለጥንቃቄም እንዲሁም ደግሞ ለግዢ ስትራቴጂም በጣም የተሻለ ነው የሚሆነው። እስቲ የተወሰነ ቅድሚያ የምናነሳው የትኛውን ነው? ያው በቻይና ውስጥ ያለው ነገር ብዙ ጥያቄ ያነሳው ነው ያለው። ስለዚህ ይሄ የኤሌክትሪክ መኪና በቻይና ውስጥ የሚባለው ምንድን ነው እየተፈጠረ ያለው ነገር የሚሉትን ግልጽ እንዲሆንላቸው ትንሽ ማብራሪያ የምንሰጣቸው። በጣም እንግዲህ ከዚህ በፊት ስለ የኤሌክትሪክ መኪኖች ላይ በቻይና ስላላቸው የዚህ የዋጋ ጦርነት በዋጋ ጦርነት ውስጥ እየተፈጠረ ስላለው ጉዳይ ለተከታታይ 3 ሳምንታት በየሳምንቱ ሀሳብ ስንሰጣቸው ነበር ለአድማጮቻችን። በእርግጥም ይህን ያህል ይጋንናል እዚህ ደረጃ ላይ ይደርሳል ብዬ በእርግጥም አልገመትኩም ነበረ ነገሮችን ስከታተላቸው ማለት ነው። ነገር ግን ሁኔታዎች እየተባባሱና ነገሮች ነገ ተነገ ወዲያ ጭራሽ ሌላ መልክ ሊይዙ እንደሚችሉ የዛሬ ሳምንት በተለይም በደንብ አድርጌ አመላክቻለሁ። ምናልባት የዛሬ ሳምንትና 15 ቀን ያለውን ፕሮግራም ያልሰሙ ሰዎች ካሉ ትንሽ ከለስ ላድርግላቸው። እሱ መሰረታዊ ስለሆነ ማለት ነው። ከመሰረቱ ለመነሳት በቻይና ውስጥ ከፍተኛ የሆነ የዋጋ ጦርነት ተፈጥሯል። በተለይም
በዚህ በግንቦት መጀመሪያ ላይ ወይም ወደ ሜይ አካባቢ ላይ BYD በ22 መኪኖች ላይ እስከ 34% ያክል የዋጋ ቅናሽ ካደረገ በኋላ የዋጋው ጦርነት ተቀሰቀሰ ማለት ነው። ይህ የዋጋ ጦርነት መቀስቀስ ችግሩ ብዙም ችግር ላይኖሩ ይችላል። የርካሽ መኪና ለሚፈልጉ ሰዎች ምንም ችግር ላይኖሩ ይችላል። መኪና በርካሽ ይገኛል የሚል ነገር ነው። ነገር ግን የፈጠረው ትልቁ አበሳ BYDን ተከትለው ሌሎቹም እነ ጄሊ፣ እነ ሻኦሚ፣ ኤክስፒንግ፣ ሊ አውቶ፣ እነ ኒዮ እና መሰል የካር ብራንዶች ተመሳሳይ የሆነ የዋጋ ቅናሽ ከፉክክር አንጻር ብቻ መሰረት በማድረግ ዋጋ መቀነስ ይጀምራሉ ማለት ነው። ዋጋው በሚቀንስበት ጊዜ ቀጥታ ተጽዕኖ የሚፈጥረው በዛ በመኪና አምራቾች ላይ ባላቸው ትርፍ ላይ ነው። የመኪና አምራቾች ደግሞ ትርፍ ከሌላቸው ከቻይና መንግስት ደግሞ ይህንን ብዙ መኪና እየሸጡ ብድር ካበዙ ያ ብድራቸው ነገ ተነገ ወዲያ ወደ ውድቀት ይወስዳቸዋል የሚል ነገር ተነሳ ማለት ነው። በዚህ መሃል ማን ይመጣል? የዎል ሞተርስ ዋና ስራ አስኪያጅ ጂያንጁ የሚባለው ግለሰብ ይወጣና ጭራሽ የኤሌክትሪክ መኪና አምራቾች መኪና እየሸጡ የሚገኙት በዜሮ ማይል ነው። ዜሮ ማይል ዩዝድ ካር የሚባለውን ጽንሰ ሐሳብ አመጣው። ሲጀምር ሁለቱ ነገሮች የተለያዩ ናቸው። ዜሮ ማይል ተብሎ ዩዝድ የሚባል ነገር የለም አይደል? ግን በቻይና ምን ተፈጠረ? ብዙ መኪና እየሸጡ ከቻይና መንግስት ብድርና ሰብሲዲ ለማግኘት ሲሉ ያንን ዋጋቸውን ቀንሰው ዜሮ ማይል የሆነውን መኪና እያስመዘገቡ ለህዝብ መሸጥ ይጀምራሉ ማለት በዩዝድ ስም መሸጥ ይጀምራሉ። ያ ተጣርቶ በእርግጠኝነትም በቻይና ውስጥ እስከ 15% እና ከዛ በላይ ያሉ መኪኖች እየተሸጡ የሚገኙት በዩዝድ ስም እንደሆነ ይደረስበታል ማለት ነው። ይህንን የቻይና መንግስትም ትላልቅ የሚባሉትን የካር ብራንዶች ስብሰባ ጠርቶ ማስጠንቀቂያ ሰጥቷቸዋል። የተሰጠው ማስጠንቀቂያ የቃል መልእክት ነው፣ ማለትም የቃል ማስታወቂያ ነው። የገፋ ወይም እርምጃ ይወሰድባቸዋል ወይም እንዲደረግባቸዋል የሚል ነገር በውሳኔው ላይ አልተስተዋለም። ነገሩ የገፋ ሲመጣ ሁኔታውም እውነት እየሆነ ሲመጣ የቻይና መንግስት በእርግጥም እያወጣ ያለው ወጪ መና እንደሆነ ይገነዘባል ማለት ነው። ምክንያቱም ለአንድ ካምፓኒ ብዙ መኪና ሸጠሃል ብሎ ሰብሲዲ ሲሰጠውና ብድር ሲሰጠው ለዛም ካምፓኒ ለሸጠው ወይም ለሰራው ስራ ማበረታቻ ነው እንጂ በጎን በፌክ ስም መኪኖችን እየሸጡ በዜሮ ማይል ዩዝድ ካር ስም መኪኖችን እየሸጡ እያመጡ ባደረጉት ሰብሲዲ መንግስት ተጎጂ ነው የሚሆነው። እሱ ብቻ አይደለም፣ መኪኖቹን የሚሸጡት ሌሎቹ ካር ብራንዶች ተጎጂ ነው የሚሆኑት፣ ወይም ከትላልቆቹ የካር ብራንዶች ውጭ ያሉት ተጎጂ ነው የሚሆኑት። በዚህ መንገድ የቻይና መንግስት ሰብስቦ ማስጠንቀቂያ ሰጥቶ ጦርነቱ ጋብ እንዲል ይልቁንስ ከፕራይስ ዋር ወደ ቫሊዩ ዋር ከርካሽ መኪና ወደ ተመጣጣኝ መኪና ነገሩን ለማሸጋገር ጥረት እያደረግኩኝ ነው የሚል መረጃ ያስተላልፋል ማለት ነው። ይህንን ሁሉም ሰው በጉጉት ነው እየተጠባበቀ የሚገኘው። በነገራችን ላይ በተለይ ቻይና ላይ በጣም ሆት ኢሹ ነው። ማንም ሰው ገብቶ ጉግል ቢያደርግ የሚያገኘው ነገር ነው። አሁን ጭራሽ ዓለም አቀፍ ይዘት ወደ መሆን መጣ ማለት ነው። ይህንን ነገር ደግሞ እነማን የቀሰቀሱት? እነ ዘ ቴሌግራፍ፣ እነ ቢቢሲ ደግሞ መኪኖቹ ርካሾች ናቸው፣ ነገር ግን በስተጀርባቸው በጣም ብዙ ወጪ እንዳለባቸው ይነገራል ማለት ነው። ከዛ ጋር ተያይዞ በጣም ብዙ ዓለም አቀፍ የሚባሉ እንግዲህ ተንታኞች ኢሹን እያነሱ መነጋገሪያ ያደርጉታል ማለት ነው። ነገሩ የአሜሪካ መንግስት እንግዲህ ቀረጥ ይጥላል አይደል የቻይና መኪኖች ላይ። በዛው ተመጣጣኝ ደግሞ የቻይና መንግስት ለመኪኖቹ ሰብሲዲ ይሰጣቸዋል። ስለዚህ የቻይና መኪኖች ሰርቫይቭ አድርገው እየቆሙ ያሉት በቻይና መንግስት ድጎማ ምክንያት ነው ማለት ነው። አሁን ወሳኙ ነገር እዚህ ጋር ነው። በቻይና መንግስት ድጎማ ምክንያት የቻይና መኪኖች ሰርቫይቭ አድርገው እየሰሩ ነው። ይልቁንስ ወደ ኢሮፕ፣ ወደ እንግሊዝ
ጣሊያን፣ በጣም የተለያዩ ሀገራት ላይ መኪኖቹ እየተላኩ ነው። እነ BYD ሲግል ዶልፊን ሰርፍ በማለትም ኢሮፕ ገብተዋል ማለት ነው። ስለዚህ የቻይና መንግስት ሰብሲዲ ባይሰጣቸው፣ ድጎማ ነው የሚባለው በአማርኛ፣ ድጎማ ባይሰጣቸው እነዚህ መኪኖች ራሳቸውን ችለው የመቆም አቅም ላይኖራቸው ይችላል ነው። አሁን ሌላው ነገር የተፈጠረው ምንድነው? ሰኔ 18 በፈረንጆች አቆጣጠር ዛሬ 20 ነው አይደል? ከትናንት ወዲያ እንደማለት ነው። አዲስ መግለጫ የቻይና መንግስት ይሰጣል። ከዚህ ከመግለጫው ጋር ተያይዞ 6 የቻይና ከተሞች ከዚህ በኋላ ለኤሌክትሪክ መኪና ገዢዎች ምንም አይነት ሰብሲዲ አንሰጥም ብለው መግለጫ ያወጣሉ ማለት ነው። እና አንድ በጣም ታዋቂ በቻይና ውስጥ ሜይ ሶንግሊን የሚባል ግለሰብ በጣም ረጅም ዘገባ ሰርቷል። ዘገባው መጽሐፍ በለው በጣም ብዙ ነው ማለት ነው። እና ቁጭ ብዬ እያነበብኩት ነበር። በዛ ዘገባ ላይ ምንድን ነው ያለው? የ60 ቀን የክፍያ ጊዜ የሚለውን ነገር አንስቶታል። ይሄ ነገር ሲቀሰቀስ የነበረው የዛሬ ሳምንት ነው። የ60 ቀን ክፍያ ጊዜ ማለትም አቅራቢዎች ለዋና ፋብሪካዎች እቃ ካቀረቡ ከ60 ቀን በኋላ የእቃውን ዋጋ እንዲቀበሉ የቻይና መንግስት አስገዳጅ ሁኔታ ያወጣል ማለት ነው። ስለዚህ ይሄንን የ60 ቀን ክፍያ መቋቋም የማይችሉ ካምፓኒዎች አሉ እና ሁሉም በተለይ እነ ዎል ሞተርስ፣ GAC እና JAC በእርግጥም የቻይና መንግስት ተቋማት ስለሆኑ የቻይና መንግስት የሚያወጣውን መመሪያ በዋናነት ነው። ልክ መመሪያው በወጣ በዛኑ ዕለት ነው እነ GAC ተቀብለናል ያሉት። ማለትም የ60 ቀን የክፍያ ገደቡን ማለት ነው። በዋናነት እነ BYDም እነ ሻውሚም እነ ኒዮም ትላልቅ የሚባሉት ካር ብራንዶች ሸክማቸውን የሚያቃለሉት በምንድን ነው? ለነሱ ግብአት የሚያቀርቡላቸው አቅራቢዎች ላይ ነው ጫናውን የሚጥሉት ማለት ነው። አቅራቢዎች ለነሱ ግብአት ባይሰጧቸው ኖሮ የመኪና ምርት ጭራሽ አይገኝም አይደል? ስለዚህ ያንን ጫና ከአቅራቢዎች ላይ አንስተው መልሶ ማለ የወረወሩት የቻይና መኪና አምራቾች ላይ መልሰው የቻይና መንግስት ይወረውራል። ከዚህ በኋላ በ60 ቀናት ውስጥ ከፍላችሁ እንድትጨርሱ ግዴታ ማለት ነው። እና በ60 ቀናት ውስጥ ከፍላችሁ ጨርሱ የሚለው መመሪያ ከወጣ በኋላ 17 የካር ብራንዶች ብቻ ናቸው ወጥተው ይሄንን ነገር ተቀብለናል ያሉት። እነሱን ለመጥቀስ ያክል ፋው፣ ዶንግፊንግ፣ GAC፣ ሴሬስ፣ ቻንጋን፣ ጄሊ፣ BYD፣ ቼሪ፣ ቤክ፣ ሴክ፣ ግሬት ዎል፣ JAC፣ ኒዮ፣ ሻኦፒንግ ኤክስፒንግ እንደማለት ነው፣ አይዲያል፣ ሊፕ ሞተር፣ ሻኦሚ እነዚህ 13 ካምፓኒዎች ናቸው። ስለዚህ በቻይና ውስጥ 100 አሉ ብያለሁ። ከ100 ውስጥ 17 ካምፓኒዎች እሺ ተቀብለናል አሉ። የቀሩት ግን ምንም አይነት መግለጫ አላወጡም። ስለዚህ ይሄ ግለሰብ ሲናገር ምን አለ? የ60 ቀን የክፍያ ጊዜ ተግባራዊ ማድረግ ከተቻለ ከፍተኛ የብድር መጠን ያላቸውን ወይም ያለባቸውን የመኪና ኩባንያዎች ከፍተኛ የፋይናንስ ጫና ስለሚያደርስባቸው የኢንዱስትሪውን ለውጥ የበለጠ ያፋጥነዋል ብሎ ይናገራል ማለት ነው። በጣም ረጅም ዘገባ ነው ያዘጋጀው። በጣም ጥሩ የሚባል ማብራሪያ ነው። በተለይም ይህንን ለሚሰሙ ሰዎች፣ ይህንን ትንታኔ ለሚሰሙ ሰዎች ጥሩ እድል ነው ብዬ ነው የማስበው። በተለይም መኪና ላልገዙ ሰዎች ጥሩ እድል ነው። ምንድነው ዘ ቴሌግራፍ ዘገባውን ሲሰራ ምንድነው ያለው? ዳሪውን ባትል ብሎታል። ዳሪውን ባትል ምሳሌነቱ የሚወክለው ሰርቫይቫል ማለትም የቻይና የካር ብራንዶች አሁን ላይ ለመትረፍ ነው እየተዋጉ ያሉት፣ ለትርፍ አይደለም፣ ለገንዘብ አይደለም። ገንዘብ ለማግኘት ኦር ትርፍ ለማግኘት አይደለም። ሁሉም እንደውም የBYD የእድገት ስትራቴጂ እንደሚያሳየው በአጠቃላይ የእድገት ስትራቴጂ እንጂ የትርፍ ስትራቴጂ የለውም BYD። እና ዘ ቴሌግራፍ ሲናገር ምን አለ? BYDም ሆነ የቻይና ካምፓኒዎች የእድገት ስትራቴጂ ስላላቸው በቻይና ውስጥ ያለው የዋጋ ጦርነት ሲያበቃ በእርግጠኝነት
የዋጋ ጦርነቱ የሚጀመረው የት ነው ይላል? ኢሮፕ ነው። እና ንግግሩ ምንድነው? በአጠቃላይ የቻይናው የዋጋ ጦርነት ሲያበቃ ቀጥታ ወደ ኢሮፕ ይሄዳል የዋጋ ጦርነቱ። የቻይና መኪኖች በኢሮፕም ዋጋ መቀነስ ይጀምራሉ ይላል። ስለዚህ ይሄ ከፍተኛ ሳይድ እንደሆነ በተለይም በኢሮፕ ውስጥ ብዙ የቻይና መኪኖች እየገቡ ስለሆነ አነጋጋሪ ሆነዋል። ለእኛ ሀገር ከዚህ መልእክት በዋናነት የምንረዳው ምንድነው ከተባለ የምንገዛቸውን የመኪና ብራንዶች ተጠንቅቀን መምረጥ አለብን ነው። ምክንያቱም የዛሬ ሳምንት እንደተናገርኩት እስከ 2030 ድረስ ካሉት 100 ካምፓኒዎች ግማሹ ሊወርቁ ይችላሉ፣ ግማሹ ጭራሽ ላይኖሩ ይችላሉ። ምሳሌ ጠቅሼ ከዚህ በፊት ከ2018 እስከ 2024 400 የመኪና አምራቾች እንደወደቁ አሳይቼ ነበር። የዛሬ ሳምንት ታንጀብ በሆነ ነገር ማለት ነው። ማንም ሰው ሄዶ ፈልፍሎ ብዙም የተካበደ ነገርም ጥረትም አያስፈልግም፣ ሰርች ማድረግ ብቻ ነው አሉ። ከ2018 እስከ 2024 ድረስ 400 የኤሌክትሪክ መኪና አምራቾች ወድቀዋል በቻይና ውስጥ። ከዚህ በኋላ 100 ነው ያሉት። ከ100 ውስጥ ደግሞ በ2030 ምናልባት 50 ሊቀሩ ይችላሉ። ነገር ግን አንድ ዓለም አቀፍ ተንታኝ ሲናገር ምንድነው ያለው? እንደውም ይሄ በጣም የተጋነነ፣ እንደውም ጥሩ ተናገርክ፣ በ10 ዓመት ውስጥ 19 ትርፍ ያላቸው ካምፓኒዎች ብቻ ነው ሊኖሩ የሚችሉት ብለዋል። ይሄ ማለት ኦፒኒየን ነው። ኦፒኒየን ያው ለማለት የፈለኩት ግልጽ ነው ብዬ አስባለሁ። እና ኦፒኒየን ስለሆነ በአንዳንድ ባለሙያዎች ዘንድም ይሄ ነገር ተቀባይነት አለው ማለት ነው። ምናልባት አንዳንድ የቻይና ካምፓኒዎች ፌል ሊያደርጉ ይችላሉ። አሁንም ድረስ ስማቸውን መጥቀስ ባያስፈልግም እየተንገታገቱ ያሉ አንድ ካምፓኒ እንደውም ከዚህ በኋላ ሰራተኞቼ ስራውን እቤታችሁ ሆናችሁ ስሩ ብሎ መግለጫ ወጥተዋል። ቴክኒካል ስራ የሚሰራበት ፋብሪካ ውስጥ እንዴት ነው አንተ እቤታችሁ ስሩ? ስለዚህ በጣም ከባድ ነው ማለት ነው። ውድድሩ ጫናው በጣም ከባድ ነው። አሁን ደግሞ የቻይና መንግስት ምን ጨመረባቸው? በ60 ቀናት ውስጥ እንድትከፍሉ በ60 ቀናት ውስጥ እንድትከፍሉ የሚለው ንግግር እኮ እዳ ያለባቸውንም ይጨምራል። ከፍተኛ እዳ ጫና ውስጥ ሆነው እየተንገታገቱ ያሉ ካምፓኒዎች አሉ። እናንተም ያለባችሁን እዳ ከፍላችሁ ከዚህ በኋላ የምትወስዱትም ራሱ ግብአት በ60 ቀን ውስጥ ክፈሉ ይላል። ስለዚህ ሙሉ ለሙሉ ኮምፕሊትሊ ምናልባት ከወርና ከሁለት ወር በኋላ ልዩ የሆነ ዜና ልንሰማ እንችላለን ብዬ አስባለሁ። እና የሚገዙ ሰዎች በጣም ጥንቃቄ ማድረግ አለባቸው። አማክረው መግዛት አለባቸው። ካልሆነ እነዛ የገዟቸው ካር ብራንዶች ድንገት ፌል ካደረጉ ምን ይሆናል ማለት ነው? ኪሳራቸው በጣም አደገኛ ነው የሚሆነው ማለት ነው። እና ይሄ ነው በጣም መሰረታዊ ነገር ነው ብዬም ስላሰብኩ ነው መጀመሪያ ላይ ያስገባሁት ማለት ነው። እና ሞቅ ደመቅ አድርገው እስቲ አንተ። አይ በጣም ያብራራኸውና ማቋረጥም መሀል ላይ ከባድ ነው ብዬ በደንብ ያብራራኸው ነበረ።